ስለዚህ ማንም ሰው ላይ አይችልም። መች እስካሁኑ ድረስ እስካልገደሉ ድረስ ማለት ነው። እና አምላክን መያዝ ከባድ አይደለም። ወላሂ አምላክን ከመያዝ ስልክ በኪስ ውስጥ መያዝ ይከብዳል በዚህ ዘመን። ምክንያቱም ስልካችሁ ልትበሉ ትችላላችሁ። ጉልበተኞች ሊወስዱባችሁ ይችላሉ። ይህንን ስልክ እናንተን ለማስጣል የፈለጉ ሰዎች ይህን ስልክ ሊቀበሏችሁ ይችላል። ግን አምላክን ግን መያዝ በጣም ቀላሉ ነገር ነው። በጣም ቀላሉ ነገር ማለት ነው። ግን ደግሞ አምላክን መያዝ ደግሞ ትልቁ ነገር ነው። አምላክን መያዝ ቀላል ነገር ነው። አምላክን መያዝ ደግሞ ትልቁ ነገር ነው። አምላክን ለመያዝ የፈለገ ሰው አላሄ ወይ አምላኬ ከዛሬ ጀምሮ ያዘኝ፣ ህይወቴን ሁሉ ተቀበለኝ በሉት፣ ይቀበላቸዋል። ይሄ ነው ቀላል። ስልክ መያዝ የፈለገ ሰው ቀላል አይደለም። ብር ሊኖርክ ይገባል። ጥሩ የሞባይል ሱቅ መሄድ አለብክ። ፈትሸ ጥሩ ነው የሚለውን ነገር ጠቅላላ አጣርተ መግዛት አለብክ። አምላክን ለመያዝ ግን እነዚህ ስቴፖች አያስፈልጉም። በጣም ቀላል ነው ማለት ነው። ስልክ ብትገዛ ቢኖርክ ብትይዝ ከመደዋወልና ወይ ቲክቶክ ስልክ የሚሰጥህን ጥቅም ከማግኘት በስተቀር የምታገኘው ነገር ትንሽ ነገር ነው የምታገኘው። አምላክን ስትይዝ ግን ትልቅ ነገር፣ በህይወት ብዙ ነገር ይቀየራል። አምላክ ልክ በህይወትክ መምጣት ሲጀምር ነገሮች እንደነበሩት አይቀጥሉም፣ ይገለባበጣሉ ማለት ነው። ሲገለባበጡም ደግሞ አይተናል፣ አይታችኋል። ሰው ማመን አቅቶት ድራማ ነው ይላል። ሰው ማመን አቅቶት እንዲህ እኮ ስለነበረው ነው እያለ ይህንን ነገር ላለመቀበል ጥቅስ ይደረደራሉ። እና አምላክን መያዝ ቀላል ነገር ነው፣ ግን ደግሞ ትልቁ ነገር ነው። ኮመንት ላይ ጻፉ፣ አምላክን መያዝ ቀላል ነገር ነው፣ ግን ደግሞ ትልቅ ነገር ነው የምታገኙበት። ስለዚህ አምላኬን ሲይዝ፣ አምላኬን ሳገኝ፣ አምላኬን ውስጤ ሳስቀምጠው ከልቤ ጋር፣ ከደሜ ጋር፣ ከሀሳቤ ጋር፣ ከሁሉ ነገር ጋር ነው የተቆራኘው። ስለዚህ ማንም ሰው ከዚህ ሀሳብ ጋር ሊነጥለኝ አይችልም። ምን እስካልሆን ድረስ፣ እስካልገደለኝ ድረስ ማለት ነው። ይህንን አምላክ መያዝ ምንድን ነው ጥቅሙ ቢባል፣ ምናልባት በምድር ላይ ባለው ህይወታችሁ ምንም ነገር ላይ ይደረግላችሁ ይችላል። ግን ከሞት በኋላ ባለው ህይወት ግን ትልቅ የምትመጀኑበት አካል አለ። ገባችሁ? ምናልባት ሴቶች እህቶቻችን የምታስታውሱ ከሆነ አሁን አንቺ ስራ ጀመርሽ፣ ይሄ ስራሽ የመጀመሪያሽ ነው። ታዲያ አምሽተሽ ስትመጪ ጎረምሶች አይተናኩልሽም? እንዴት ነው ስትመለሽ የምታደርጊው? ሲያይ አይ ወንድሜ ወጥቶ ይቀበለኛል። ከዛ ልክ ማታ ላይ ልክ ወደ ስራ ስትመለስ ሄለው ወንድሜ እና እየመጣው ነው ከታክሲ ወርጃለሁ ትለዋለች ማለት ነው። ከዛ እሱ ሮጥ ብሎ ይቀበላታል። ከሞታችሁ በኋላ ማን ነው የሚቀበላችሁ? ጀማ ከሞታችሁ በኋላ ማን ነው የሚቀበላችሁ? ከሞታችሁ በኋላ ራሳችሁ እንዴት ነው የምታገኙት? ዱርዮች ያሉበት፣ ነጣቂ ያሉበት፣ ጉልበተኛ፣ ነፍሰ ገዳይ፣ ሰይጣን ምን ውስጥ ነው የምታገኙት? ታዲያ ማን ጋር ነው ደውላችሁ ጠብቀኝ፣ እዛ ከሞትኩ በኋላ ተቀበለኝ፣ ከሞትኩ በኋላ እኔ አላቅም፣ ጉልበተኛ ሊኖር ይችላል፣ ያስፈራል ጨለማው። እኔ በጨለማ እኮ ልመጣ ይችላል፣ ግን ዱርዮች ሊኖሩ ይችላሉ፣ ላይኖሩም ደግሞ ይችላሉ። ዘራፊዎች ሊኖሩ ይችላሉ፣ ግን ላይኖሩም ይችላሉ። ደፋሪዎች ሊኖሩ ይችላሉ፣ ግን ላይኖሩም ይችላሉ። ስለዚህ ምንም ዋስትና ስለሌለው እህትዬ ወደ ወንድሟ ደውላ አጠራለች፣ ወይ ደግሞ ሚስት ለባሏ። ስለዚህ እናንተ
ከሞት በኋላ በሚያጋጥማችሁ ጨለማ ከሞት በኋላ በሚያጋጥማችሁ አስከፊና ከባድ ነገር ማንን ነው እንዲጠብቃችሁ የደወላችሁ? ከሞታችሁ በኋላ እኔ ከሞትኩ በኋላ እዛ ጋር ስለምመጣ ማን ነው እንዲሸኛችሁ? ማን ነው ቤታችሁ እንዲያስገባችሁ ጠብቀኝ ብላችሁ የደወላችሁለት አካል ማን ነው? አልሐምዱሊላህ እኛ አምላካችንን አላህ ከሞትን በኋላ ጠብቀን ብለን ቀጠሯችንን ይዘናል። ሞታችንን ነው የምንጠብቀው እና አልሐምዱሊላህ ረቢል ዓለሚን ለዚህ ለአምላክ በቃ ከፍተኛ ፍቅር አለኝ በጣም ማለት ነው። አላህ ይህን ነገር አይውሰድብኝ፣ እናንተም ካላችሁ አይውሰድባችሁ፣ ከሌላችሁ ደግሞ ይስጣችሁ። ለአምላክ ያለ ፍቅር፣ ወደ አምላክ ያለ ሩጫ፣ አምላክን ላይ የመመካት ሀሳብ ወላሂ ነው የምላችሁ ማለት አትራፊ ነው የምትሆኑት። አትራፊ አንድ ሰው አምላኩን በያዘበት ቅጽበት ሄለው ከሞት በኋላ ያለው ነገር አስፈሪ ስለሆነ እዛ ጠብቀኝ፣ እኔ አቅም የለኝም፣ እኔ ጉልበት የለኝም፣ ስለዚህ እዛ ጠብቀኝ፣ ተቀበለኝ። በቃ ያንን የሚያስፈራውን ጊዜ ከአንተ ሌላ የሚያሳልፈኝ የለም። ከአንተ ሌላ ተመክቼበት እንዲጠብቀኝ የምፈልገው አካል የለም። ስለዚህ እኛ ምንም የሚያስፈራን ነገር የለም። ምንም ማለት ነው ምንም። ምክንያቱም ሰማይን ምድርን በሰማይ ውስጥ በምድር ውስጥ የምናቃቸው የማናቃቸው ያየናቸው ያላየናቸው የሰማናቸው ያልሰማናቸው ለጭንቅላት ማሰብ የሚቀሉ ለጭንቅላት ማሰብ የሚከብዱ ሁሉ ነገር ስነ ፍጥረትን ለብቻው የፈጠረው ደግሞ እያቦካ እየፈለጠ ምናምን ሁን ይለዋል፣ ይሆናል። ለአምላክ ለጌታከ የሚሳነው ነገር የለም። እሱ ባሻው ጊዜ ሁን ይለዋል፣ ይሆናል አለ። አስቡት። ሱብሃንአላህ። ሁን እያለ ይሄንን ስነ ፍጥረት ሁሉ ፈጠረ። ከዛ ሲነግረን አላህ እንደኔ የሚመስል ደግሞ የለም ማለት። አላህን የሚመስለው አላህ ቢጤ የለው። ዓለምን ሲፈጥር እያዋየ እቺ ነገር ተራሯ ትንሽ ከፍ አለች እና በቃ ሰዎች ደግሞ ካልወጡበት አይጠቅማቸውም፣ ትንሽ ዝቅና አድርገው እንደ እያለ የሚያዋየው ሌላ እንደሱ አይነት አካል የለም። ወይ ደግሞ አምላክ አልነበር፣ ብቻውን ማለት ነው። ይሄ አምላክ ደግሞ ሰማይን ምድርን ብቻውን የፈጠረ እስካሁን እንዲህ ብዬ ነገርኩላችሁ። አምላክ ደግሞ በምንም አይመሰልም። በጣም ከይቅርታ ጋርና ማለት ነው። በምንም አይመሰልም። በምንም ማለት ነው። ወላ ፀሐይ ወላ ሰው ወላ ምን በምንም ነገር አይመሰልም። በምንም ነገር ታዲያ ምን ታውቃላችሁ ስለሱ ከተባልን እሱ የገለጸልን ብቻ እናውቃለን። እሱ የሚያውቀውን እኛ ብዙ የማናውቀው ነገር አለ፣ በጣም ብዙ ማለት ነው።
ከዛ እስከ ዕለታት አንድ ቀን ደግሞ ተነስቶ እሱ አይወልድም ገባችሁ? አይወልድም እሱ መውለድም ባህሪ ያለ ደግሞ እንደገና ደግሞ እሱም ደግሞ አይወለድም ማለትም ከዕለታት አንድ ቀን ተወልዶ አይደለም አምላክ የሆነው። ይህንን አምላክ መያዝ፣ ለዚህ አምላክ መስገድ፣ ለዚህ አምላክ ማጎብደድ፣ በዚህ አምላክ ላይ መመጀን ሱብሃናል። ከምንም በላይ ትልቁ ሀብታችን ትልቁ ጸጋችን ማለት ነው። አያችሁ፣ ከዚህ በላይ ምን ትልቅ ነገር አለ? በህይወታችን ቢከፋን ቢደላን፣ ብናዝን ብንደሰት፣ ቢሞላልን ቢጎልብን ይሄ ነገር ከሌለልን ምን ይሰራል? ምን ጥቅም አለው? ምን ጥቅም ማን ብሏል ቶማስ? ምን ጥቅም ምን ጥቅም አለው? ወላሂ እጂ 60 50 70 ዓመት ማትሞላ ነገር በሆነች ብልጭልጭ ነገር ሸውዳን ይሄንን ልታስረሳን ስለሞከረች ይሄንን መርሳት አለብን እንዴ? ኔቨር አይሆንም። እኛ አላህን እንይዛለን። አላህን ለመያዝ አላህን ለመቀበል የሚያቀታችሁ ሰዎች ቀጠሮ መያዝ ይከብዳል። አላህን ከመያዝ ወላሂ ቀጠሮ የሆነ ቦታ ደውላችሁ ዛሬ መምጣት ፈልጌ ነበረ ብላችሁ ቀጠሮ መያዝ ይከብዳል። አላህን ከመያዝ አላህን መያዝ በጣም ቀላል። አላህን በመያዝ ውስጥ ደግሞ የሚገኘው ጥቅም ደግሞ እኔ እንጃ፣ እኔ ልነግራችሁ አልችልም። ይህንን አላህ እኛ እንገዛለን። ሙስሊም እየሆነን ያለ ነው። ሙስሊም የሆን ነው በጣም በብዙ ስቃይ ውስጥ፣ በጣም በብዙ ትግል ውስጥ፣ በጣም የሚያሙ እያለቀስን ያደርንባቸው አጎደሉን ብለን እያሰብን ከለመድነው ህይወት ወደ አለመድነው ህይወት ያስወሰደን ለአላህ ያለን ፍቅር ነው። ይሄ ደግሞ አምላካችን አላህ የሚገርማችሁ ነገር አዛኝ ነው እና ሩህሩህ የምናደርገው ነገር ነው። ለማንም ብለን